ቡና እንጠጣ ቤተሰብ። ቡና የበጋ ቡና ይውላችሁ እንግዲህ በረንዳ ላይ ፀሐይ ሲሆን ሙቀት ሲሆን አንዳንዴ በረንዳ ላይ ቁጭ ትልና ሻይ ቡና ስላለ የምትወደው ሰው ጋር ቡና ጠጡ። እንዴት ነው እስኪ በእናንተ አካባቢ ወይዘር ላይፍ? አሁን ኢትዮጵያ ክረምቱ እየጀመረ ነው። ኦልሬዲ ዛሬ ሰኔ 5 መሰለኝ። ዛሬ ሳምንት የሰኔ ሚካኤል ነው። ክረምት ኦልሬዲ ኢትዮጵያ ውስጥ። እኛ ጋር ደግሞ ያው ሳመር ነው የሚባለው። በረንዳ የሌላችሁ ሰዎች እንግዲህ ቅኑ። አዎ የበልግ ወራት ነው። እዚህ ሙቀት የሚጀምርበት ወራት ማለት ነው። እንግዲህ በጣም ነው ደስ የሚለኝ እኔ ሙቀት ሲመጣ አእምሮዬ ሁሉ ነው ብርሃን የሚሆነው። ክረምት ብርድ፣ ጎጎን፣ ጭገግ ምናምን አልወድም በተፈጥሮ ማለት እና እኔ በጣም የሚመቸኝ። እንዴት አያችሁት እናንተ በረንዳችን? ያራዳ ልጅ እንዴት ነው? ቡና እየደረሰ ነው። ቡና አብራችሁ መጠጣት የምትፈልጉ ኮሜንት አድርጉልኝ። አፈለጋችሁበት ቦታ አደርስላችሁ በብሉቱስ። አዎ በጣም ደስ ይላል። እዚህ እኛ እንትናችን ይሄ ታችም እንኳን አንዳንዴ ስንፈልግ እዚህ እንትን መጠጣት እንችላለን። ቡና ታች ወርደን ግን ይሄ አልተጸዳም። የጎረቤቶቻችን ያው ጋርተኑ በጣም ነው የሚያምረው። የጎረቤቶቻችን ነው ይሄ ጋርተኑ ማለት ነው። ታቹ በጣም ያምራል። የኛ ግን ጫካ ነው። አዎ በጣም ደስ ይላል። እኔ በጣም ነው የምወደው ሙቀት። በተለይ በረንዳ ላይ እንደዚህ ቁጭ ብለህ ሻይ ቡና ስትል ቀዝቀዝ ያለችውን ነገር ይዘህ ከቡናው በኋላ ቀዝቀዝ ያለ ነገር ይዘህ ቁጭ ብለህ ስትጠጣ ስትጫወት በጣም ደስ ይላል። ገና እየተቆላ ነው ቡናችን። እስከዛ ፈንድሻ እንብላ። አረብኛ ምንድን ነው ይባላል? ፉሻ። እኔ በደስ አላውቀውም። በደስ ነው ማለት ይቅርታ። ጀርመንኛ የምትችሉ ሰዎች በጀርመንኛ ምን እንደሚባል ኮሜንት አድርጉ። ስሙን አናውቅም። ይሄ ደግሞ አለ ምንድን ነበር? በአረበኛ ቢጢ፣ በአማርኛ አላውቀውም። ብጢህ ይባላል። በአማርኛ ምንድን ነው? በአማርኛ የዱባ ውሃ የዱባ ውሃ በአማርኛ እኔ ሲጀመር አላውቀውም። ኢትዮጵያ ውስጥ ነው የምኖርና አላውቀውም። አይ ቲንክ አፋር ክልል ምናምን አለ ይበቅላል መሰለኝ። በቃ ውሃ የሚያፈስ ዱባ ለማለት ፈልጌ ነው። መጀመሪያ ጋር እኔ ኢትዮጵያን አይቼው አላውቅም። ቤተሰብ እኔ ኢትዮጵያ በልቼ አላውቅም። ያለቀል ዱባ ውሃ ወድጄዋለሁ። በአማርኛ ምን እንደሚባል በአማርኛ ምን እንደሚባል ጻፉልኝ። በጀርመንኛ ባሰሌሙን ካይናኖ ባሰሌም መሰለኝ የሚሉት። በእንግሊዘኛ ዋተርሌምን ይባላል። በእንግሊዘኛ ነው የማውቀው ዋተርሌምን ይባላል በእንግሊዘኛ። በአረበኛ ደግሞ ብጢህ እንለዋለን። በሱዳን ነው እኮ እንደ ዱባ አይነት ስለሆነ ዱባ ውሃ ነው ያልከው። በአማርኛ ነው ውሃ የሚፈሰው ዱባ። በቃ እንደዛ ነው የሚመስለኝ። ወስክ ነው ሊሆን ይችላል። እንደ ዱባ ውሃ እንጃ። አሁን እንደዛ ይረዝም ነው የዱባ ውሃ። አይና ቀዩ ብቻ የሚበላው ነጭ ሁሉ ይበላል። ባይዘውን ያልወደውም እሷ ነች። እንግዛ እያለች ገዝታ በቃ ሁሌ ሱቅ ስትሄድ አንጠልጥላ ነው የምትመጣው። እኔ ሱዳንን የማስታውስበት አልወደውም፣ ግን አሁን ሙቀት ስለሆነ በጣም በረዶ ስለሆነ ውሃው እዚህ የሚወጣው ውሃ በጣም ቀዝቃዛ ስለሆነ ውስጥህን ደስ ይላል። ሁሉ ነው የሚበለጥ። ጥላው ግሩስ አርጎ በቃ እስከ ከመሩ ባቄላ አረግ
እኔ አልከበለው በቃ ያራዳኝ ቀስ እያልን ቆሎ የታ ሽምብራው ገና ይንትኛል ትንሽ ይቀረዋል። የተቆላል የተደገደገ ለምን ሰዓት ይፈጃል? እንትኑ የኛ ዱቤው ቶሎ አይበስልም። መሸግ ካላተመዱ ማርያም እንደዚህ ይሻላል። ብድበዝ ያጠብሽው ይሄም እንደ ሁሉ አይሆን አፈልግም። ናይሙስ እሺ ቃም ቡና ላሸፍት ነው። ከዛ እቤት ውስጥ ቡና ስናፈላ የፎያ አላርማ ፒፒፒ እያለች ትረብሽ ነበር። እንደዚህ እያደረኩ ነበር ማጠፋ። አሁን እዚህ ማጥፋት የለም ምን የለም። ወደዚህ ነው የሚሄደው ጭሱ ወደ ጫካ ደስ ይላል። መዳም በቃ ሳምንቱን ከዚህ ቡና የምንጠጣው እረፍት ስለሆነ አንገባም ከቤት ከዚህ በኋላ ሰሞኑን አዎ። ዋው 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 በረንዳዬ ደስ ትላለች። ይሽተታችሁ ትላለች። ይሄ ያምራል። እንትን አገዳ የሚመስለኝ ነገር በቃ የጎጆ ቤት እንትን ነው የሚመስለው። ያምራል። ባህል ምሽት ነው የሚመስለው። ግን እንትን ማድረግ አንችልም እኛ ምን ስፌት እንትን ይሽተትብናባል። ዳንከ ማማዬ ዳንከ አንዳንድ ሻትስ ማለት ይልምልባችሁ። ዳንከ ሻትስ ሲዩት ላቭ ማለት ነው ዛፍ በእንግሊዘኛ ቴንክ ዩ ማይ ሲዩት ቴንክ ዩ ማይ ሄርት ይባላል። በጀርመንኛ ደግሞ የሆነ ፊልም አይቻል እንትናት መሰከረ አንድ ልጅ ናት የሚባለው ሁሌ ስራ ቦታ ሲሄድ አይ ላቭ ዩ አይላትም። ከዛ አይ ላቭ ዩ አይላትም እና አንድ ቀን እሷ ሽንኩርት እየቀጠፈ ቁጭ ብላ ፌስቡክ ላይ ነው ያየሁት። ፌስቡክ ላይ ዩቲዩብ ላይ ነው ያየሁት። ከዛ አይ ላቭ ዩ ምናምን አላት። ድምፅሽ አይሰማም። አይ ላቭ ዩ አለችው። ከዛ እኔ ነው ምናምን አለችው። ለምን አይ ላቭ ዩ አላት? አዎ ወደ ስራ ሲሄድ አይ ላቭ ዩ ብሏት አያውቅም። የመጀመሪያ ጊዜ ስለሆነ አይ ላቭ ዩ አላት። እኔ ነው አለችው። አዎ ሚስቴ ነሽ እኮ ለምን አይ ላቭ ዩ አልልሽም ማለት አይ ላቭ ዩ ሲል አላተኝ ገና ምን አሰማን ነው ሊልካት ነው የሆነ ነገር ሊልካት ፈልጓል። ወደ ስራ እየሄደ ስለሆነ ወይ እንግዲህ የጠር ያሰበው ነገር አለ ብላ ፈራች። አይ እንኳን እኔ የሆነ ነገር ስፈልግ ነው አሻት ስምልሽ ናይ ግን አሁን ትዝ አለኝ። በእንግሊዘኛ በአማርኛ ነው በእንትን በአረበኛ ነው ፍቅረኛን ማቆላመጥ በጣም የሚያምረው። ሀቢብቲ ገልቢ ኡምሪ ሀያቲ ሌላስ ሕቢክና አና ብሕቢካ ገልቢ ያ ሩሒ እንት ሩሒ ማለት እስትንፋሴ ማለት ያ ሩሒ ያ ገልቢ። ቅመም ታደርጋላችሁ። ቅንፍር ቆንጆ ነው። ቅመሱት በቡና ጋር በጣም ነው የሚጣፍጠው እንጂ አብሮ ነው የሚፈጭ። አብሮ እየመጣሽ አብሮ ፈጭተን ነው የምንጠጣው። ሱዳን እኮ እንደዛ አይደለም። ግን እኮ ስትጠጣ ነው አሁን ገና ያየው መቼ ቻቃለሁ ስትፈጭ ብትዳላረገችው። ይሄ ደግሞ እንትን ነው ዝንጅብል እዚህ ጋር ትንሽ ጠብ ያዘ እንደዛ ነው የማውቀው። ለብቻ ተፈጭቶ ሙሉ ነበር እና ፍሬውን አይደል እንዴ ከቡናው ላይ የምታደርጉ? ናይን አብረ የሚፈጫልኝ ከፈለክም አንድ ሁለት ፍሬውን ብቻ ገዚህ ውስጥ ያስገቡታል። ግን ይሄን አይዘጋብኝ እኔ ይሄን አይዘጋብኝ አብሬ ነው የሚፈጨው። ግን በጣም ነው የሚጣፍጠው። አለቃየው ስንጠጣው ነው የኖርነው። ዋይ ለካ አይ እኔ ሳላቅ ዝም ብዬ ነው የምጠጣው። አንተ አሁን ገና ስላየው እኔ ባይዘው ምን እንደምበላ ምን እንደምጠጣ አልጠይቅም። ሲያቀርቡልኝ ዝም ብዬ መብላት ነው። እኔ ብሩክ ባል ነኝ። ብሩክ በጣም ነኝ። አዎ በጣም እስኪ መስክርልኝ። አሁን ይመሰክሩላል በቅርብ የሚያውቁ ራሱ። እስኪ በካሜራ ፊት መስክርልኝ። ኮሜንት በላቸው እነሱን ማንን የት ያውቁኛል? በቅርብ የሚያውቁ ያው በደንብ የሚያውቁ ፋዚኮ ለእኔ ለአንቺ ብቻ ነኝ ባል እንጂ ለሁሉም ነኝ እንዴ ባል? ሆነ አማራ ንካፈል እንዴ ቤተሰብ ባልነቴ እንዴት ነው ንገሪኝ እስኪ ያልኩሽው ሁሉም ይንገሩት ይኛልሽ። እነዚህ ሁሉ ያው በቅርብ የሚያውቁ ነው እንጂ ምን ያህል ባል ነው ሊቀርብሽ ለብሻል። የኔ አንቺ ራስሽ ስጭ እኔ ራሴ ትሬድ ልስጥ ያ ማነ በቃ እንግዲህ ይሰጡኝ ነው የሰጡት። ሽምብራው አልደረሰም።
ዱቤ ነው የሚባለው ዱቤ ነው የሚባለው ያ ዱቤ ሽምብራ ዱቤ ያሉ ዱቤ ያልካችሁ እንደማለት ነው መሰለኝ እስኪ የሀገራችን ዱቤ ሽምብራ እኛ ሀገር ጥቁሩ አይደለም ይሄ የዋልካው ጥቁር አፈር ያለበት አካባቢ ይሄ ይበቅላል። ጭንጫው አካባቢ ቀይ ሽምብራ ይሄን የተመቸኝ ዘመዶች በእውነት ያራዳ ልጅም ስትሰራው በጣም የምትችልበት ጎበዝ ናት። ይሄ ጣፍጣል ይገራሱ ይለቀዋላ እንደዚህ መቻል ከላክምሰ ነይበላ ዋይ ሃይኛ ሀገር ከብት እየጠበቅን ድሮ እንደዚህ አሪፍ መስኛል ለጥርሳያም ለምን ለኔ ናይ እኔ ገና በሆነ ለኔ ለጥርስ አሪፍ ለኔ ጥርስ ኖ መብሰል አለበት ለጥርስ ግን አሪፍ ነው ይጥማል ግን በጣም ነው የሚጣፍጥ እንደኛ ሀገር ለምን ቀነሽ እንትን ይበላ በጣም በዛብሽ በቃ እስከዛ እዚህ ልብላ። ለምን አፌ ወዝ የዱባ ውሃ ሴትዮቱማ ሰዓት አዳሪ ናት። ንፋሱ እንትን ይወስደዋል ሰዓቱን ጋዙን እንዳውም እታችን ይህ ስላለ ንፋስ ብዙም አይገባም። ይህን የዱባ ፍሬ ግን ወድጄዋለሁ። የዱባ ውሃ አንዳንዱ ፍሬ የለውም፣ አንዳንዱ ፍሬ ያለው ምንድን ነው? ዱብስቶ ፕሮፊት ለዚህ እኔ አንዳንዴ እኮ እስከ ፍሬው እበላዋለሁ። ችግር የለብኝም። አንተ ዛሬ ሁሌ ሳመጣ አልመላም እያልክ ነው እንጂ ማለት ነው። እንደውም የዛሬው በደንብ እንትን የለውም አይጥም። አንዳንዱ ይጥማል በደንብ የዛሬው ግን አንተ ብትበላው አሪፍ ነበረ። ሌላ ጊዜ ምንድን ነው የሚያደርገው? ደግሞ ምንድን ነው እዚህ ያው ሙቀት ሲሆን ደስ ይላል። ቀዝቃዛ ነገር ነው። ይኸው በላሁልሽ። ግን እንዳልሽው እኔ ሳላቅ አልበላም አልጠጣም ማለት ስለምወድ ነው እንጂ ሲቀምሱት ይጣፍጣል። ያ አንተ ችግሩ አንዳንዴ አይተህ በቃኝ ትላለህ። አይተህ ብቻ ጣደፍ ይበቃዋል። ይጣፍጣል። ሌላ ጊዜ ትበላለህ ሁሌ። አዎ በቃ ስለዚህ 4-5 አመት መብላት አሁን ቡናውን አፍና አጠጭኝ። እሺ ሽምብራው ግን ይበቃል። አባት ለጥርሳችን አሪፍ ሆናል። ለብስ ይልስ አይ እሺ በቃ ሲጀምር አንተ እዚህ ኮሽም ምን ይፈልግ? ይሄ ኮሽም አይደለም እንደዛ ነው። ያ ስለዚህ እንደ ኖርማል ኮን ይሄ ፈረንጅ ሽምብራ ነው የምንለው። ባይዘው ይሄ ዱቤ የሚባል ፈረንጅ ሽምብራ። ያ በሻርማ አንቀይ አሁን ከአልካሚ ዘራ ብለኝ ነው እንጂ እኔ እኮ ማውቀው ፈረንጅ ሲባል ፈረንጅ ሽምብራ ለለለ ነበር። ይሄ በዛ ደግሞ የፈረንጅ ሽምብራ ሲባል የኛን ማህበረሰብ ግን እንዴት አድርገው ነው ሰዎች እንትን ያሉት ጭንቅላታችን በጣም ዶሮ ወፍራም ዶሮ አይታችሁ ከሆነ የፈረንጅ ዶሮ ይባላል። ቀይ ወፍራም ዶሮ ከሆነ ትላልቅ የፈረንጅ ዶሮ። እነዛ ከብቶች ደግሞ ከስዊድን ምናምን ከኖርዌይ የመጡ የሚባሉት ላሞች ደግሞ እነዛ ትላልቅ ግዙፍ ላሞችና ብዙ የሚታለቡት ደግሞ የፈረንጅ ላም። ሽምብራ ጭራሽ ደግሞ በሽምብራውን ደግሞ ወፍራም ሽምብራ ስለሆነ የፈረንጅ እንትንስ አሁን ኑሮ እንጂ ሽንኩርት ራሱ በጣም ትልቅ ሽንኩርት መጥቶ ነበር። የፈረንጅ ወጣ ያጣፍጥ ማተብዙት ምናምን ይባላል። አሁን ራሱ እዚህ ይሸጣል። ብዙ ጊዜ ያለ ነሽንኩርት እንትን ቀይ ሽንኩርት ትልቅ ግብዳ ደስ ምለው ወጣ ያጣፍጥ ይባላል። ያለ በጣም በዋጋ ርካሽ ነበር። የሀበሻ ሴትም የሀበሻ ምግብም የሀበሻ ዶሮም የሀበሻ ከብትም ሟዬ ሀበሻዬ ሟዬ ውድ ነው።
አሁን እዚህ ሀገር ምን በለው ዶሮ ቀምሳችሁ ታውቃላችሁ? ስፔሻሊ አንዲና ሪበ ምናምን የሚሸጡ በቪታሚን ያደገ ፍየል አይታችሁ በጉንስ ቢሆን ጫካ ሄደን አሳርደን የምናመጣውን በግስ በልታችሁ ታውቃላችሁ? ኖ መጸየፍ ሳይሆን እንደኛው ሀገር ለካ አይደል? እንደኛው ሀገር አይጣፍጥም። ጨው ብትደረድርበት ቅቤ ብትደረድርበት እንደኛው ሀገር አይሆንም በፍጹም። አሁን አንዳንዴ ኔቶና ሬበ ውስጥ የምትሸጥ በጣም ትንሽዬ ዶሮ አለች። ምንድነው እነዛ ያመታል የምትሰሯቸው ከየት እንደሚያመጧቸው እንጃ። እነሱ በቃ የኛን ሀገር ዶሮ ነው። በጣም ነው የሚጣፍጥ ቺክን ሱፐር ብቻ ለየት ያሉ ናቸው እና በጣም ዶሮች ናቸው። ከኛ ሀገር ጋር ነው የሚመስለው። እኮ አንዳንዴ የሆነ ሰው ሲመጣ ከቤት አንዳንዴ ራሱ ያው እንደው እንግዳ እንኳን መጥቶ ከቀመሳት ከኛ ምንድን ነው የሚሉት እንደ ሀበሻ ዶሮ የታገኛችሁ ምናምን ነው የሚሉት። እንደዛ አይነት ብዙም አልተለመደም። ባይዞ በዚህ አጋጣሚ ማስታወቂያ እየሰራ አልተከፈለኝም። ኔቶና ሪበ የታሸገች ፍርድ ውስጥ ነው የምትሸጠው። የታሸገች በጣም ትንሽ እችን ነው የምታከል። በቃ እችን ነው የምታከል እና በደንብ አጥባችሁ በደንብ ሳይበለት ነው አይደል? ውስጥ እቃዋን ብቻ አውጥተው ሳይበለት ነው የሚሰጧችሁ። እንዳለ 12 አካባ እንዳለ መጫጫሪያም ከፈለጋችሁ እንትን ጉሮሮም ከፈለጋችሁ ክንፍም ከፈለጋችሁ አደላችሁ በደንብ በልታችሁ በደንብ ከሰራችኋት የኛ ሀገር የሀበሻ ዶሮ ነው በጣም የምትመቸው። እኔ አሁን ዝም ብለሽ ቁጭ አድርገሽ አከራምሽ በቃው በቃው። ስለ ማርያም ውሰድ ፈስ እያልክ ብላ አወይ ነው ዛሬ አወይ ናቸው ስላወይ ዛሬ ሰኔ 5 ዋው አይኛ ገብታራ ይተማል በጣም ከእንትን ይለዋል። ምን ይለዋል? Thank you. ቡናውን ልፍጭልሻለሁ። ስንተባበር አለ ሀገር ስንተባበር እንደዚህ ነው። አሁን እሷ ኩሽና ሄዳ ከምትለፋው እኔ እዚህ ባይዘው በዚህ አጋጣሚ ኢሮፕና አካባቢ ወይም ደግሞ በዚህ በምዕራቡ ዓለም አሜሪካም ሊሆን ይችላል፣ ካናዳ፣ አውስትራሊያ፣ ዋቴቨር የምትኖሩ ወገኖቻችን ሚስቶቻችሁን ማገዛችሁ ቀጥሉ። አዎ ሚስት መታገዝ አለባት። የኩሽና ዕቃ እሷ ብቻ ማጠብ፣ ልብስ እሷ ብቻ ማጠብ ማስጣት፣ የቤት ስራ እሷ ብቻ መስራት ብሎ ነገር የለም። የቡናችን መዘርጋ ያቻኔ ጠረጴዛ እንትን ብሎታል እኮ ይሄ ጠረጴዛ ጋር ብሎታል። ኧረ በደንብ ነው የምትታይና በደንብ ነው የዚህ ካሬጋ እኔ ጋር ማች እና መሬት ካስለተካ የውጭ ስራ የሚሰራው ወንድ ነው የውስጥ ስራ የምትሰራው ሴት ነው ብሎ ነገር የለም። እዚህ ኢሮፕ ውስጥ ኢኳል ግላሽ ብረሽቲጉን ይሉታል ጀርመኖች፣ ወይም ደግሞ ቪዚን አለ ግላሽ ይላሉ። እና ፓሳው ዲሻው ቡናችን ደረሰ ተቆልተን ትላለ።
ደረሰ። ይሄ የዶሮ አይን የመሰለ ቡና። እስክስታ እኮ ትችያለሽ ማሜ፣ ጎበዝ እኮ ነሽ። በጣም ነው ደስ የሚለው። ባይዘው ዛሬ ወይዘሩ በጣም ሙቀት ነው የዋለው። በቃ በጣም ደስ ይላል። ሁሌ እንደዚህ ቢሆን ይሄን ሀገር እኔ ሙቼ ነው የምወደው። ወይዘሩ ሁሌ እንደዚህ ቢሆን፣ ግን በረዶውና ብርዱ ሲመጣ አይጣልባችሁ። ይሄን አሁን በአመቴ ማለት ትችላላችሁ። በረንዳውን ወጥቼ ያየሁት በአመቴ ጭራሽ አናውቅም። በጣም አስቸጋሪ ነው። በተለይ የዚህ ሀገር ብርድና ንፋስ፣ በረዶ በቃ ሁሌ እንደ ሬሳ በጃኬት ተጠቅለን ነው በቃ በቲሸርት ታይት ሁሉ እናደርጋለን እኛ ወንዶች። ይቅር በል። የተወለድንበትን ቀን ነው የሚያስቆጥረን የዚህ ሀገር ብርድ። በጣም ነው የሚያሰቃየን። ቡናችን ደረሰ ትላለህ። ደረሰ ዞለካ ጣፍጣል። በጣም ምርጥ ቡና ነው። ኑ እንጠጣ። ጦምቡን ብለናል። እጅ ባርክ ምርጥ ቡና